ዛሬ የምንመለከተው እውነት በሁለት ታላላቅ ሀገራት ስዊዘርላንድ እና አውስትራሊያ መካከል ተጨምቃ የምትገኘው የ160 ካሬ ኪሎ ሜትር ብቻ ስፋት ያላት ጥቃቅን ግዛት ነው። ስሟ ሊቸተንስታይን ትባላለች። እናም የዚች ሀገር መሪ ልዑል ንጉስ አዳም የግል ሀብታቸው ከብዙ የአፍሪካ ሀገራት ጠቅላላ በበጀት የላቀ ነው። ገንዘብ እንደ ወንዝ የሚፈስበት መንገድ ያውቃል ይባላል። ታዲያ ይህ ገንዘብ እንዴት ወደዚች ጥቃቅን ሀገር ሊፈስ ቻለ? በመጀመሪያ ይህንን ቪዲዮ ላይክ በማድረግ ይህንን ቻናል ደግሞ ሰብስክራይብ በማድረግ በየጊዜው የምንለቃቸውን አዳዲስ ታሪኮች እና አስገራሚ ታሪኮች በዚህ ቻናል ማግኘት ይችላሉ። ስለዚህ እንደዚህ አይነት ታሪክ የሚመቻችሁ ከሆነ አሁኑኑ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የሊቸተንስታይን ስርዓተ መንግስት ታሪክ ረጅም ቢሆንም የሀገሪቱ የብልጽግና ዘመን የሚጀምረው ከመጀመሪያው የዓለም ጦርነት በኋላ ነው። በዛን ጊዜ ከአውስትራሊያን ጋር የነበራት የኢኮኖሚ ጥምረት ሲፈርስ የሀገሪቱ ከባባድ የገንዘብ ቀውስ ገጥሟት ነበረ። የሊቸተንስታይን መሪዎች ድፍረት የተሞላበት ውሳኔ ወሰኑ። ከወደቀችው አውስትራሊያ ይልቅ ገለልተኛና ጠንካራ ወደ ሆነችው ስዊዘርላንድ ፊታቸውን አዞሩ። እንደ አውሮፓውያን አቆጣጠር በ1924 ዓ.ም የጉምሩክ እና የገንዘብ ጥምረት ፈጠሩ። የስዊስ ፍራንክ መውሰድ ማለት የዓለም ባለሀብቶች ከሀገሪቱ የገንዘብ መረጋጋት ጋር በተያያዘ ምንም ስጋት እንዳይኖራቸው ማድረግ ማለት ነው። በተጨማሪ በፖስታ ቴምፕሮች ላይ ኢንቨስት በማድረግ ሀገሪቱ በኪነ ጥበብና በቱሪዝም ዘርፍ ስሟን አጎለበተች። ልዑል ሐሰን አዳም ስልጣን ላይ ከመምጣታቸው በፊት በኢኮኖሚክስ እና በፋይናንስ ዘርፍ ጥልቅ እውቀት አግኝተዋል። የሀብት ምንጩ መሬት ሳይሆን አስተሳሰብ መሆኑን ቀድመው ተረድተዋል። የንጉሱ የግል ሀብት ዋና ምሰሶ የሆነው ኤልጂቲ ግሩፕ የሚባለው ዓለም አቀፍ ባንክ ነው። ይህ ባንክ በንጉሳዊ ቤተሰብ ሙሉ በሙሉ የሚተዳደር ነው። የሊቸተንስታይን የኮርፖሬት ታክስ ምጣኔን እጅግ ዝቅተኛ በማድረግ በአውሮፓ ውስጥ ለንግድ ተስማሚ ከሆኑት ሀገራት አንዷ ሆናለች። ይህም ደግሞ በሺዎች የሚቆጠሩ የውጭ ድርጅቶች ገንዘባቸውንና ዋና መሳሪያ ቤታቸው እዚህ እንዲያደርጉ አስችለዋል። ለምን ገንዘብ ወደ ሊቸተንስታይን ይፈሳል? ምክንያቱም ባንኩ በአንድ ቤተሰብ የሚተዳደር ስለሆነ መረጋጋቱ ከፍተኛ ነው። አንድ ሰው የያዘው ፈረስ አይንገዳገድም እንደሚባለው ንጉሱ ለረጅም ጊዜ የሚዘልቅ እምነትን ገንብተዋል። የንጉሱ ሀብት በጥሬ ገንዘብ ብቻ የተወሰነ አይደለም። በዓለም ላይ ካሉ እጅግ ዋጋ ካላቸው የኪነ ጥበብ አርት ስብስቦች ባለቤት ናቸው። የንጉሱ የኢንቨስትመንት ስትራቴጂ በአንድ ቅርጫት እንቁላል አለማስቀመጥ በሚለው መርህ ላይ የተመሰረተ ነው። ልዑል ሐሰን አዳም እንደ አውሮፓውያን አቆጣጠር በ2004 ዓ.ም በይፋ ስልጣናቸውን ለልጆቻቸው ልዑል አሎይስ በማስረከብ ዘመናዊና ጊዜው ያለፈበት የንጉስ ዘይቤ ቀይረዋል። ይህ ውሳኔ የስርዓተ መንግስቱ ቀጣይነት መረጋጋት ማረጋገጫ ነው። የሊቸተንስታይን ውስጥ ስራ አጥንት የለውም ማለት ይቻላል። ከፍተኛ ጥራት ያለው ትምህርት፣ ጤና እና የደህንነት አገልግሎት በነፃ ወይም እጅግ ዝቅተኛ በሆነ ወጪ ለዜጎቿ ይሰጣል። መሪ ስኬታማ ሲሆን ህዝቡም ስኬታማ ይሆናል። እንደ አውሮፓውያን አቆጣጠር በ2003 ዓ.ም ንጉሱ ለህዝቡ የሰጡት ስልጣን የፈለጋችሁትን ብትወስኑ አከብራለሁ የሚል ነበረ። ህዝቡ ደግሞ የንጉሱን በድምፅ መምረጡ በገንዘብና በፖለቲካ መረጋጋት መካከል ያለው ጥብቅ ግንኙነት ያሳያል። የዚህ ታሪክ ትልቁ መመሪያ ምንድን ነው? አንደኛው በትንሽነት ትልቅ አስብ። ሀገሪቱ በስፋት አነስተኛ ብትሆንም በፋይናንስ አስተሳሰብ ትልቁን ዓለም ትቆጣጠራለች። በሁለተኝነት ብልህ ጥምረቶች ፍጠር። ከጠንካራ አጋሮች እንደ ስዊዘርላንድ ጋር መስራት የብልጽግና መሰረት ነው። ሊቸተንስታይን የሀገራት ልማት የሚለካው በሀብቶች ብዛት ሳይሆን በመሪዎች አስተሳሰብ ጥራት እና በተሰሩት ብልህ የፖለቲካና የኢኮኖሚ ውሳኔዎች መሆኑን የምታሳይ ሕያው ምሳሌ ናት። ታላቅነትን በካርታ ስፋት ከለካችሁ የሊቸተንስታይን ትንሽ ነች። በዜጎች ደህንነትና በመሪው ብልህነት ከለካችሁ ግን ሊቸተንስታይን የዓለማችን ግዙፍ ሀገር ናት። ከዚህ አስገራሚ ታሪክ
የሆነ ነገር ከተማራችሁ ይህንን ቪዲዮ ላይክ በማድረግ የእኛን ጥረት ማድነቅ ትችላላችሁ። እናንተስ በምትኖሩበት ሀገር ውስጥ የሊችተንስታይን የትኛው ስርዓት ብታመጡ ደስ ይላችኋል? አስተያየታችሁን ኮመንት ላይ ጻፉልን እና ደግሞ ይሄንን ቻናል ሰብስክራይብ በማድረግ የዚህ አጓጊና ታሪክን አጠርጣሪ ቻናል ቤተሰብ መሆን ትችላላችሁ። ለሌላ ቀን እስከምንገናኝ ድረስ ዛሬ ቸር ቆዩልኝ።